ሲያስተዋውቃት እነሱም በደስታ ከነሱ ጋር እንድትኖር ሲጋብዟት የፍቅረኛዋ ቤተሰብ ሳይሆን የራሷ መሰሏት። በሀሳባቸው ተስማምታ ከነሱ ጋር መኖር የአባቷን ቤት ለእንጀራ እናቷ ጥላላት ወጣች። ልዑል ያደገው ከእናቱ ጋር ነው። በጣም ሀብታም ስለሆኑ ስለምንም መጨነቅ አይወድም። እናቱ ስለ ልጇ ልዑል አብዝታ ትጨነቃለች። ፈጽሞ ያለው መሳካት አለበት ብላ ነው የምታምነው። አባቱ አሜሪካ ነው ያለው። እህቱን በአንድ አመት ሲበልጣትም እሷ የ11ኛ ክፍል ተማሪ ናት። በእርግጥ እሱ ትንሽ እያለ አቋርጦ ስለነበረ ነው የቀደመችው። ያቋረጠበት ምክንያትም ታሞ ስለነበረ ነው። ስለ ልዑል ይህን ካሉ ይበቃል። ወደ ዋናው ታሪክ ስገባ ሳራና ልዑል 9ኛ ክፍልን ጨርሰው 10ን መማር ቀጥለዋል። ሁለቱም የማይነጣጠሉ ጥንዶች ናቸው። እነሱን አይቶ ያልቀና የለም። አብረው ስፖርት ይሰራሉ፣ ፊልም ያያሉ፣ ያጠናሉ። ሳራ ለመጀመሪያ ጊዜ ደስተኛ ሆነች። ደምግባቷ ወጣ፣ ቅርጿ ደግሞ ሞዴል ያስብላት ጀመረ። የወንዶች አይን ውስጥ በቀላሉ መግባት ጀመረች። አላማዋ ላይ ትኩረት አድርጋ በደስታ ኑሮዋን ቀጠለች። የሚያሳዝነው ግን የደስታዋ ከወራት አልዘለለም። ያቺ ክፉ ማርታ አፈላልጋ የልዑልን እናት በማግኘት ስለ ሳራ መጥፎ ነገር ነገረቻት። ከዛም አልፎ ቤቷ እንድትመለስ ካላደረገቻት ልጅን ሰረቀች ብላ እንደምትከሳት አስጠነቀቀቻት። በዚህ ግራ የተጋባችው ለምለም ጭንቀቷ ልክ አጣ። ልዑል እግሩ ሲወጣ ጠብቃ ሳራን አስጠርታ መኝታ ቤት ዘግታ ታወራት ጀመር። ሳራ ለልጄ ስል እንደሆነ እቤቴ የምትኖሪው ገብቶሻል። ልጄ በጣም ካዘነ ወይ ከተናደደ ወይ ከተጨነቀ አለያም በጣም ከተደሰተ ራሱን ይስታል። ይሄ ብቻ አይደለም ይሞትብኛል። ለዚህ ነው ያለው ሁሉ የሚደረግለት። በቅርብ አባቱ ነገሮችን አመቻችቶ ይወስደናል። ከዛም ይታከማል። እስከዛ ግን ልጅ አንድ ነገር እንዲሆንብኝ አልፈልግም። አንቺ ለአባትሽ መሞት ምክንያት የሆንሽ አሳዳጊሽ ማርታ ነግራኛለች። ግን በልጅ ቀልድ አላውቅምና እንዲጠላሽ አርገሽ በቶሎ ቤቴን ለቀሽ ሂጂልኝ ስትል የሳራን ልብ ሁለት ቦታ ከፈለችው። በመጨረሻዎቹ እረፍት ነገሮች እንባዋ በአይኗ እየሞላ ፈሰሰ። ይቺ ዓለም የአጭበርባሪዎች እና የውሸታሞች ብቻ ናት አለች ውስጧ። ይህኔ እንባሽን ጥረጊ ልጄ፣ ያስከፋሁሽ መስሎሽ ደግሞ ብላ ተነስታ ወጣች። ከዛን ቀን በኋላ ህይወት ጭልምልም አለባት። ማትሪክን እንደምንም ተፈተነችና እንደተባለችው እንዲጠላት እያያት ከወንዶች ጋር መላፋት አልፎም መሳሳም ጀመረች። ልዑልም በተደጋጋሚ እንደዛ የምታፈቅረው ልጅ በመቀየሯ ምክንያቷን ማጣራት ጀመረ። ግን ምንም ፍንጭ አላገኘም። ሳራም ብቻዋን ስትሆን ደግሞ እንባዋ እያለቀሰች ለልዑሌ ላንተ ስል ነው ትላለች በሆዷ። ታዲያ አንድ ቀን ልዑልና እናቱ ቃል ሊገዙ ወጡ። ይህኔ እህቱ አንድ ጎረምሳ እቤት በማምጣት ሳራን ልክ ማሚና ሉሌ ሲገቡ እቅፍ አርገሽ ጭኑ ላይ ተቀመጭና የምትስሚው ምሰይ አለቻት። ሳራም የተባለችውን ለማድረግ ሳትወድ በግዷ ተስማማች። እንደተባለችውም ልክ ሲመጡ የተባለችውን አረገች። ልዑል ያየውን ማመን አቃተው። ሳራን ጎትቶ ከልጁ ላይ ማንሳት፣ ስሚ ሳራ፣ ካሁን በኋላ ላይሽ አልፈልግም ጭራሽ ከቤቴ ከእናቴ ፊት ሲል ጮኸባት። ሳራ ምንም ሳትመልስለት ስልኳን ይዛ እንባዋን እያዘራች ቤቱን
ለቃ እግሯን ወደ መራት መጓዝ ጀመረች። ይቀጥላል ክፍል 4። ክፍል 4 እንዲቀጥል ላይክ ሼር ያደረጋችሁ አበረታቱኝ። አሁንም ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየት በኮሜንት አሳውቁኝ። ማስተካከል ያለብኝን ነገር እንዳስተካከል ሰብ ስታደርጉ ኮሜንት አስቀምጡ፣ የእናንተን እመልሳለሁኝ። ውድ ቤተሰቦቼ እየደመራችሁኝ ነው፣ አመሰግናለሁኝ። ለምታደርጉልኝ ትብብር ከልብ ነው ምስጋናዬ። ግን ኮሜንት ብታስቀምጡልኝ እኔም የእናንተን እንድመልስ እሆናለሁኝ። በዛ ላይ ደግሞ እንድንጠያየቅም ይሆናል እና ቪዲዮ ውስጥ ታጫውቱ ደግሞ እስከ መጨረሻው አጫውቱልኝ። ባታዳምጡትም ከፍታችሁ አጫውቱልኝ፣ ምክንያቱም ሰዓት ስለምፈልግ እስከ መጨረሻው እስከሚጨርስ ድረስ ከፍታችሁ አስቀምጡልኝ። እንግዲህ ለዛሬ ይዣት የቀረብኳት ቪዲዮ ይችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ አሁንም ሁላችሁም በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ ሀገራችንን ሰላም አድርጎ የስደትን እንጀራ በቃ ብሎ በሀገራችን የራሳችንን እንጀራ የራሳችንን እዚህ ይክፈትልን። ከሰው ቤት ኑሮ ፈጣሪ ይገልግለን። ሁላችንም በያለንበት ሰላማችን በዘት ብሎ በሀገራችን ያብቃን እያልኩኝ በቀጣይ ቪዲዮ ውስጥ የምንገናኝ በዚሁ ቻው እያልኩኝ እሰነባበታለሁ። እስከዛው ድረስ መልካም ጊዜ ይሆንላችሁ።